ዛሬ ከመሄድ የሚከለክለን የለም። ይሄን ነው። ለማንኛውም ግን ነጠላ ያለበሳችሁ ምናምን ልትሉን ትችላላችሁ። እሷ የምትገባበት ታክሲ እንገባለን። እዚህ ቦታ ላይ ስለቆምከን ተመስገን። ኩራት ኩራት የሚለኝ ሚካኤል ስላለኝ ነው። ይህ ሞልቷል። ዛሬ የአባቴ ቀን ነው። ስለዚህ አብረን እንውላለን። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬ አዲስ አበባ ከገባሁኝ ኦልሞስት 2 ወር ከ6 ቀን ምናምን አካባቢ ሞልቶኛል። ዛሬ ሚካኤልን ለመጀመሪያ ጊዜ በቤቱ ሂጄ ላከብር ነው። የዓመቱን ቅርብ ያለ ሚካኤል ቤተክርስቲያን አይተን ሄደን ሚካኤል ድግስ እናደግሳለን። አብራችሁን ሁኑ፣ የትም እንዳትሄዱ። እያንዳንዱን ፕሮግራም እናሳያችኋለን። ከዚህ ሁሉ ሰው ጋር ተጋፍተን ነው የምንሄደው። በቃ እዚህ ጋር ሰልፍ ታክሲ ዘወትር እንደዚህ ነው። ባስ መጥቷል። ወደ መገናኛ ነው የምንሄደው። ከመገናኛ የካ ሚካኤል ነው የምንሄደው። እኛ የካ ሚካኤል እንደሆነ አናውቅም፣ ግን ሎኬሽን ስናይ ጥቆማ ወደዛ ነው የሚያሳየው። ሰው ይካሄዳል ማለት ነው። ምንድን ነው ሞልቶ ነው? ይህ ሞልቷል። ምንም ማድረግ አይቻልም። ሌላ ባስ እንጠብቃለን። ያኛውስ ልብ ገዝተናል። መኪናችን መጥቶልናል። እንገባለን። ምን ይሰማል? ዛሬ ሚካኤል እንኳን አደረሰ። መጀመሪያ እንኳን አብሮ አደረሰ። ምን የተሰማ ነው አሁን ሚካኤል እንደምትሄድ ስታስብ? እኔ አሁን የሚሄደው እዛ ለማቃጠር ስለሆነ ሚካኤል ጋር ቀርቤ ለማቃጠር። እኔ በጣም አቃጣሪ የፈጣሪ አቃጣሪ ነኝ እና እዛ ሂጂ ለማቃጠር ጓጉቻለሁ። ችግሮችን ልታስመታቸው በቃ በሰይፉ ችግሮችን ልታስቀናቸው። ሚካኤል አባቴ ምን ይሰራዋል? ያደርገዋል። አናውቀውም ጋይስ፣ እውነቴን ነው። ሎኬሽን ስናይ ቅርብ ያለ የካ ሚካኤል ነው ከኛ አካባቢ የሚቀርበውና የት ሄደን መገናኛ ሄደን ነው የምንይዘውና መገናኛ ራሱ ታክሲ ጋር እንደሆነ አናውቅም። ጠይቀን ነው የምንሄደው ሰው ገና ከኛ ቤት በባስ 20 ደቂቃ 15 ደቂቃ መንገድ ነው የሚለው። ሰብስክራይብ እያደረጋችሁ ይሄው ሙሉ ህዝብ ወርዷል። ሙሉ ህዝብ ወርዶ አልቋል። እሺ ይሄው አልቋል። የለም ሰው የለም። አሁን ተራ ነው። ምንድን ነው አሻራ ደግሞ እዚህ ሰው ብዛቱ እግዚአብሔር እኔ ዞት ምን ሆኖ ነው ግን ካሜራዬ ምን ሆኖ ነው ካሜራዬ ግን ለረሰው ነጥራሉ። ወደ ኋላችን እየሄደ ያለው ነገር ወደ ፊታችን የሚሄደ ወደ ኋላችን የሚሄዱ ሰው እያልኩ ነው። ነጠላ የለበሱ ሰዎች ሂር መገናኛ የህዝቡን ብዛት እናንተ እዩትዛው። ዛሬ ብዙ መኪና የለም፣ እንደውም ቀለል ያለ ነው። ምን ሄደው ወደ የካ ነው። ታክሲ የት ላይ እንደሆነ አናውቅም። ዝም ብለን ነው የምንጓዘው። እዛ እንጠይቅ። እዛ ታዲያ እንጠይቃለን። ስሙኝ፣ እኔ መጠየቅ ስለሚደብረኝ ማለት ነው። እዚህ ጋር ከኋላ ያሉት ሴትዮ የካ ሚካኤል ነው የምትሄደውና ከኋላ ያለችዋ ሴትዮ ማለት ነው እሷ የምትገባበት ታክሲ እንገባለን። እሷ የምትገባበት ታክሲ እንገባለን። በቃ ምንም ሰውየው የካ ሚካኤል ነው የምትሄደው አላት። አዎ አለችው። እና አንግሳችሁ ነው የምትመጡ ምናምን? አዎ ምናምን እያለችው ነው። እና ሰዎች እያወሩ ነው። እኔ ከኋላ የት ነህ ና እንጂ በእናትህ በዚህ በኩል ሆንልኝ ወንድሜ፣ በዚሁን ይሻላል። በኢየሱስ ስም ዛቱን ተመልከቱ። ይህ ሁሉ ነው አልፈ ነው የምንሄደው። ምንድን ነው የሚሻለኝ? ይኸው ጠፋችኝ ጋይስ። እሷ ልጅ የያዘችው ሴትዮ እዛ ጋር የካ ለመሄድ ሚካኤል ታክሲ እያዘ እዚህ ስር ነጠላ የለበሰ ሰው ራሱ የለም። ታውቃለህ? ይኸው የለም። ይኸው እንዲህ ብለህ ስለዚህ የለም። ወደዚህ በዚህ ነው እዛ ነው ማለት ታክሲ ተሻግሮ ነው ማለት ነው። እንጠይቃ የሆነ አቅል
እየጠየቀው ነው። በእግር ቅርብ ነው። ቅርብ ነው። ታክሲ የለም ነው እየሄድን ነው። ለማንኛውም ግን ነጠላ ያለበሳችሁ ምናምን ልትሉን ትችላላችሁ። ነጠላ ያለበስንበት ዋናው ምክንያት ምንድን ነው? ስለሌለን ነው። በቃ ግልጽ ነው። እንዳገበና ወድቃ አንተ ነው። እኔ እኮ በቃ ለስንቱ አስቤ ይገፋዋል። ለማንኛውም እንሄዳለን። አብራችሁን ሂዱ። ቴንኪዩ። አይ የካ ክፍለ ከተማ ራሱ ይኸውልህ እዚህ ጋር ይላል። አየዋ የካ ክፍለ ከተማ አስተዳደር። ስለዚህ በቃ ወደ የካ ቀርበናል ማለት ነው። ገና እንሄዳለን። ሚካኤል ሂደን አባቴ ዋናው ድፍረት ነው ጎበዝ። ምንም ነገር አያስፈልግም። ደፋር ወንጀ ምናምን ነው አላቅም ምናምን። ቤት ቁጭ ብለን አልጋችን ላይ እንዳትግባ በቃ አልጋችን ላይ ቁጭ ብለን ሎኬሽን አየን፣ ተከትለን እየሄድን ነው። አሁን ታክሲ ይኖራል ነበር፣ በእግር ነው የሚሄደው። አሁን በእግራችን እየሄድን ነው። እንሄዳለን። አብራችሁን ቆዩ። እንኳን አደረሳችሁ በድጋሚ እናመሰግናለን። ሄደን እሺ ከመሄድ ማንም አያግደንም። እንሄዳለን፣ እንፈልገዋለን፣ እናገኘዋለን። ወደኋላ የሚባል ነገር የለም። ሳናገኘው አንመለስም። ዛሬ የካው ሚካኤል ይላል እዚህ ጋር መዝሙሩ ሁሉ ራሱ ስለዛ ነው የተከፈተው እና ዛሬ ከመሄድ የሚከለክለን የለም ያልኳችሁ እየመራኝ በብርሃኑ ፋና። እኔ አዲስ አበባ የመጣሁት ድንገት ነው እና ነጠላ የለኝም። ቢኖረኝ ኖሮ ለብሼ መጥቼ ታሪክ ነበር የምሰራው። አሁን ግን ሂጄ ስመጣ ግራጁዌሽን ስላለብኝ ሂጄ ስመጣ ነጠላይን ይዤ እመጣለሁ ምናምን አሪፍ ይሆናል ማለት ነው። ሶ ቭሎግም እንሰራለን ከዛ በኋላ ጽድት ያለ። ስለዚህ ለዛሬ እንግዲህ ይቅርታ ባለው ነገር ሄዶ ማመስገን ይሻላል ብዬ ስላሰብኩ ነው። አለን ይዘን እናመሰግናለን ስላደረሰን ቴንኪው እንላለን ፈጣሪ። ለማንኛውም ጋይስ ደርሰናል ማለት እኔ በጣም ሩቅና የማላውቀው ውስብስብ መንገድ ይሆናል ብዬ ነበር የጠበቅኩኝ፣ ግን በአጋጣሚ ቅርብ ነው ምናምን አሪፍ ነው። ደረስን፣ ቶሎ ደረስን። ጠቆሙ ምናምን በእግራችን ሄድ ነው። ይኸው በኢየሱስ እንዴት እንደሚያምር ይኸው እግዚአብሔርን እየው እንዴት እንደሚያምር በስመ አብ። ፋይናሊ እናትዬ በጣም ነው የሚያምረው፣ የተዋበ ነው። በጣም ደስ ብሎኛል። እኔ እዚህ ጋር ስለተገኘው ኩራት ተሰምቶኛል። ስለዚህ እንሄዳለን። ስጠራው ተፈወት ዳንኩ። ይሄ ደብል እንግዲህ ደርሰናል። በጣም እንጃ መቻል አቅም ሆነስሊ ግን በጣም ነው የሚያምሩ ማርያም። በጣም ሲታይ የሰው ድባብ ምናምን ሁላ በጣም ነው የሚያምሩ። ላይክ አም ሶ ሃፒ በጣም ደስ ብሎኛል። በጣም ደስ ያለ ቀን የት ነው የሚባል እንኳንም መጣን እግዚአብሔር። ለማንኛውም እንኳን አደረሳችሁ በድጋሚ መተናል እናሳያችኋለን። አብራችሁን ቆዩ። የተነሳ ምድር አበራች ጸጋና ክብሩ ሆኗት የምስራች። ኃያል ከመላእክት ክብሮ የገነነው ሊረዳን የመጣው ቅዱስ ሚካኤል ነው። አቤቱ ሰላም ስለሰጠን እናመሰግናለን። አቤቱ ስላከበርከን እናመሰግናለን። አቤቱ ስለጠበቅከን እናመሰግናለን። አቤቱ ሁሉንም ነገር ስላደረክልንም ስላላደረክልንም ነገር ሁሉ እናመሰግናለን። በቸርነትና በይቅርታ ብዛት ሰላም የሰጠን እዚህ ቦታ ላይ ስለቆምከን ተመስገን። ሰላምን ስለሰጠን እናመሰግናለን። ለቤት ስላበቃን እናመሰግናለን። ቸርነት ስለኛ ስለማይለይ እናመሰግናለን። ሰው ብዛቱ ነጭ ለብሷል ሁሉም። እኔ አፈርኩኝ፣ እግዚአብሔርን አፈርኩ። ይሄን ቆማጣ ቲሸርት ለብሼ በመምጣቴ ማለት ነው። በጣም ነው ያፈርኩት እና ደስ ብሎኛል። እንኳን አደረሳችሁ በድጋሚ። አብራችሁን ቆዩ፣ እናሳያችኋለን ሁሉንም። ልቤን ስለነገርኩት በጣም ደስ ብሎኛል። አቃጠርካ? አዎ በጣም አቃጠር። እንግዲህ ችግሮችን ነግሬዋለሁ፣ እንደምን ያደርጋችኋል ብሏል።
እኔ ሳልነግረው ነው የሚሰማኝ የአባት ሚካኤል አበራች ጸጋና ክብሩ የምደሰተው ሚካኤል ስላለኝ ነው። ኩራት ኩራት የሚለኝ ሚካኤል ስላለኝ ነው። ሰላም የሚሰማኝ ሚካኤል ስላለኝ ነው። ከኔ ጋር የሆነው ሚካኤል ከእናንተም ጋር ይሁን። ቅዱስ ሚካኤል ነው። አቤቱ በሰላም አቤቱ በምሕረት ብዛት አስበኝ። ዘወትር እማጸን ዘንድ ወደ ቤትህ ጠዋት ማታ ጥራኝ፣ ወደ ቤትህ ምራኝ። አቤቱ የደከመውን ልጄን ጠብቀኝ። አቤቱ የማይሆን ነገር ከማሰብ አቤቱ ተስፋ ከመቁረጥ አቤቱ በክፉ ሁሉ ከመጠራት አድነኝ። ሰው በቸርነት እና በይቅርታ ብዛት ሰላምህን ላክልኝ። እንደ ምሕረት ብዛት ዜማለት ሲማጥን በፊቱ እግዚአብሔር አየን በምሕረቱ ከመልአኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ሆኖት የምስራች። ቤተሰብ እንግዲህ ያለውን ነገር ደርሰን አመስግነን ተመስገን ብለን ተመልሰን ወደ ቤታችን እየሄድን ነው። ያው ስራ ስላለን ትንሽ ፈጠን፣ ግን በቃ ጥሩ ላይ ነው የተመለስነው። በጣም ደስ የሚል ጊዜ፣ በጣም ምንድን ነው ይሄ ሰላም የሚሰጥ ጊዜ ነበረን። እኔ አላቅም ብቻ የዛሬው እንደዚህ አይነት ሰላም የሚሰማኝ በቃ የሚካኤል ቀን ብቻ ነው ሁሌም ማለት ነው። እና እዚህ ቦታ ስለመጣሁ የካ ሚካኤል መጥቼ የአባቴን ቤት ስላየሁት ደስ ብሎኛል። ዘወትር እንመጣለን የሚካኤል እየዞርን ሰላም ምስጋና እናደርሳለን። ምን እላለሁ? አብረን እንዘምር። ይበራል በክንፎ መልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ተመስገን ከዓመት ዓመት እያደረሰ በቸርነቱ ደግሞ ወደ ቤቱ ሲመራ ምን ያክል ተመስገን ማለት እንደሚያሻ በጣም እና ኩራት ነው የተሰማኝ። እኔ አሁን ደጋግሜ እናገራለሁ፣ ኩራት ብሎኛል። ዘወትር በቃ ቤታችሁ ተኝታችሁ የምታረፍዱ ሰዎች በተለይ እግዚአብሔርን እምላችሁ ቀርቶባችኋል። በቃ ኑ ሰላማችሁን አግኝታችሁ ወደ ቤታችሁ በቃ ውሏችሁን ከዚህ ጀምሩት። ምን ትላለህ? ያው ለመላ የክርስቲያን እምነት እንኳን ለዓመታዊ የቅዱስ ሚካኤል በዓል ንግሰ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። እንወዳችኋለን። ቴንኪው በጣም እንኳን አደረሳችሁ። መልካም በዓል። በጣም ነው የምንወዳችሁ።